ጤና ይስጥልን የአዲስ 24 ወዳጆች፣ በዛሬው ዜናችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴ ግድብ ውዝግብን ለአንዴና ለመጨረሻ ጊዜ እፈተዋለሁ አሉ። ጠቅላይ ሚኒስትሩ በወልቃይት ጠገዴና አካባቢው ያለው ጊዜያዊ አስተዳደር ለማፍረስ እቅድ መያዛቸው አቶ ጌታቸው ረዳ ተናገሩ። አርቲስት ገነት ንጋቱ ይቅርታ ጠየቀች። ላለፉት 2 ዓመታት በእስር ላይ የምትገኘው ጋዜጠኛ መስከረም አበራ መታመሟን ተገለጸ። ከውጭ ዩጋንዳን ለ40 ዓመታት የመሩት ሙሴቬኒ አሁንም ምርጫውን አሸንፊያለሁ ማለታቸውንና ሌሎች ወቅታዊ መረጃዎችን ይዘን ቀርበናል። የተከበራችሁ የቻናላችን ወዳጆች እስከ መጨረሻ ዜናዎቻችን ብትቆዩ እነዚህና ሌሎች ዜናዎች ታገኛላችሁ። አዳዲስና ትኩስ ዜናዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ አትርሱ። ወደ ቀዳሚው ዜናችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የናይል ወንዝ ውሃ ክፍፍል ውዝግብን ለአንዴና ለመጨረሻ ጊዜ ለመፍታት ግብጽና ኢትዮጵያን ማሸማገል እንደሚፈልጉ ለግብጹ ፕሬዝዳንት በጻፉት ደብዳቤ ገለጹ። ማንም የተፋሰሱ ሀገር የናይልን ወንዝ ውሃ በብቸኝነት መቆጣጠር የሌሎችን መጉዳት የለበትም ያሉት ፕሬዝዳንቱ በፍትሃዊና ግልጽ ድርድር እንዲሁም በአሜሪካ የቅርብ ክትትልና ሀገራቱን የማስተባበር ሚና የተፋሰሱን ሀገራት ተጠቃሚ ከሚያደርግ ዘላቂ ስምምነት ላይ መድረስ እንደሚቻል ገልጸዋል። በተለይ በድርቅና በተራዘመ የዝናብ እጥረት ወቅት ሊተነበይ የሚችል የውሃ መጠን ግብጽና ሱዳን እንዲደርስ ኢትዮጵያም ከህዳሴ ግድቧ ከፍተኛ ኤሌክትሪክ ኃይል ማመንጨት እንድትችልና ምናልባትም ለግብጽና ሱዳን ኃይል እንድትሸጥ የሚያስችል አካሄድ መከተል እንደሚያስፈልግ ፕሬዝዳንቱ ጠቁመዋል። አርቲስት ገነት ንጋቱ በነጻነት ወርቅነህ ላይ የሰራቸውን ቪዲዮ ይቅርታ ጠየቀች። በትላንትናው ዕለት በወንድሜ በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በገለጽኩበት ቪዲዮ ላይ ከወዳጄ ኮሜዲያን ደረጃ ኃይሌ ጋር ያደረኩትን የግል የስልክ ልውውጥ አካትቼ ማቅረቤ ይታወሳል ብላለች። ይሁንና ይህን የድምጽ መልእክት ማካተቴ መላው የኢትዮጵያ ህዝብ የሟች ቤተሰቦችንና የሙያ አጋሮችን ቅር እንዳሰኘ ተረድቻለሁና ቅሬታውም ተገቢና ትክክል ነው ብዬ ስላመንኩ መላው የኢትዮጵያ ህዝብና አድናቂዎችን በትህትና ይቅርታ ጠይቃለሁ ብላለች። በድጋሚ በወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰቦችና ለወዳጆቹ መጽናናትን እመኛለሁም ብላለች። ኮሜዲያን ደረጃ ኃይለ ይህንን ድምጽ ካየ በኋላ ቅሬታውን መግለጹም ይታወሳል። በቅሬታውን እንዲህ አይነት በወዳጅና በጓደኛ ሞት መቀለድ ነውርና ብልግና ከምሁር ሰው የማይጠበቅ ማለቱንም የሚታወስ ነው። የፌዴራል መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን የትግራይ የጦርነት ተፈናቃዮችን ወደ ቀያቸው ለመመለስ በአማራ ክልላዊ መንግስት ስር በአካባቢው የተቋቋመው ጊዜያዊ አስተዳደር ለማፍረስ ማቀዱን የጠቅላይ ሚኒስትር አብይ አማካሪ አቶ ጌታቸው ረዳ እንደነገሩ ጠቅሶ ዘ ሪፖርተር ዘገበ። ጌታቸው ይህንን የተናገሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ጋር ከትላንት ወዲያ በሁመራ ጉብኝት አድርገው ከተመለሱ በኋላ መሆኑን ዘገባው ጠቅሰዋል። ሆኖም የፕሪቶሪያውን የግጭት ማቆም ስምምነት ለመተግበር ትብብር እንደሚያስፈልግ ጌታቸው መግለጻቸውን ዘገባው ጠቅሰዋል። ጌታቸው ሶስተኛ ወገን ጣልቃ ሳይገባ ውስጣዊ ልዩነቶችን መፍታት እንደሚያስፈልግ አጽንኦት መስጠታቸውን ዘገባው ጨምሮ አመልክተዋል። በሌላ ዜና ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ተፈናቃዮችን ወደ ጸለምቴ የመመለስ ተሞክሮን ውድቅ አደረጉ። ፕሬዝዳንቱ በጸለምቴ የተሞከረውን ተፈናቃዮች የመመለስ ሂደት ከታሰበው ተቃራኒ ውጤት የሚያመጣ ሲሉ በመግለጽ አካሄዱ በሌሎች አካባቢዎች ሊደገም እንደማይገባም አስጠንቅቀዋል። በሽረ እንዳስላሴ ከተማ ጥር 7 ቀን በተከበረው ዓመታዊ ስላሴ ክብረ በዓል ላይ ተገኝተው ንግግር ያደረጉት ሌተናንት ጀነራል ታደሰ ወረደ በጸለምቴ የታየውን ተሞክሮ ትግራይን ለጉዳት እየዳረገ ያለ እቅድ መሆኑን መግለጻቸውን የክልሉ መገናኛ ብዙሃን ዘግበዋል። ሌተናንት ጀነራል ታደሰ በንግግራቸው እንደገለጹት የጊዜያዊ አስተዳደሩ ዋነኛ ቅድሚያ የሚሰጣቸው ጉዳዮች ተፈናቃዮችን ወደ ቀያቸው መመለስና የትግራይ ግዛቶች ናቸው ያሏቸውን አካባቢዎች ወደ ነበሩበት መመለስ ናቸው ብለዋል። እነዚህን ችግሮች በሰላማዊ መንገድ ለመፍታት ቁርጠኛ መሆናቸውን የገለጹት ፕሬዝዳንቱ ነገር ግን ሰላም በተፈናቀሉ ማህበረሰቦች ወይም እስካሁን በቁጥጥር ስር ባሉ አካባቢዎች መስዋዕትነት ሊመጣ እንደማይችል አስጠንቅቋል። ዓለም አቀፉ የገንዘብ ተቋም IMF የኢትዮጵያን 3.4 ቢሊዮን ዶላር የተራዘመ ብድር አጠቃቀም አራተኛ ዙር ግምገማ ጸደቀ። የብድር አጠቃቀም ግምገማው መጽደቅን ተከትሎ ተቋሙ ከብድሩ ውስጥ ለኢትዮጵያ 261 ሚሊዮን ዶላር እንደሚለቅ ገልጸዋል። ተቋሙ ቀጣዩን ብድር ሲለቅ ከአጠቃላይ ብድር ውስጥ እስካሁን ለሀገሪቱ የተለቀቀው ገንዘብ መጠን 2.18 ቢሊዮን ይደርሳል። ተቋሙ የሀገሪቱን ኢኮኖሚ እድገት እያስመዘገበ የወጪ ንግዱን እያደገ የሀገር ውስጥ ገቢ
እየጨመረና የዋጋ ግሽበት እየቀነሰ መሄዱ የብድር ፕሮግራሙ ውጤታማ መሆኑን ያሳያል ብለዋል። የትላንቱ ህወሓት ዛሬ የለችም ነገ አትመጣም ሲሉ አንድ የህወሓት ከፍተኛ ሹም ገልጸዋል። ነባር ታጋዩ በፓርቲው ውስጥ ከማዕከላዊ ኮሚቴ እስከ ቁጥጥር ኮሚሽን ሊቀመንበርነት ለዓመታት በኃላፊነት ነበሩ። ሐቀኛ ከሙስናና አድሏዊ አሰራር የጸዱ ናቸው ተብለው በትግል ጓዶቻቸው የሚወደሱት ታጋዩ ከ2 ዓመታት በፊት የተካሄደውና የህወሓትን አመራር ለሁለት ቡድን ከፍሎ ክፉኛ ያዳከመው 14ኛ ጉባኤ ህገወጥ ነው ብለው በመቃወም ፓርቲውንና ስልጣናቸውን ለቀዋል። ታጋይ ተክለብርሃን አርአያ ጥር 6 ቀን 2018 ላንዳ ሪፖርት ከተባለ ሚዲያ ጋር ከህወሓትን አስመልክተው በሰጡት ከ1 ሰዓት በላይ ርዝማኔ ባለው ቃለ መጠይቅ ህወሓት በተለይ ከ1993 ዓ.ም የመሪነት መከፋፈል ወዲህ የዓላማ ጥራት ችግር ያጋጠመውና መዳከም የጀመረ ነው ብለዋል። ያለፉት 25 ዓመታት ሰብአዊ መብቱ ወይም ሶሻል ካፒታል የበተነ ፓርቲ አመራርና አባሉ በኪራይ ሰብሳቢነትና ሙስና መዘፈቅ ከጀመረ ቆይቷል። አዲስ ተተኪ ሀሳብ የሌለው በኔትወርክና ጥቅም የተሳሰረ ልል መሪነት ነው ያለው ሲሉም ገልጸዋል። ያሁኑ ህወሓት ስትራቴጂክ አመራር የለውም። ስትራቴጂክ አመራር የሌለው ፓርቲ ደግሞ ፓርቲ ሆኖ አያውቅም። የግል ጥቅም እንጂ የዓላማ አንድነት ያላሰባሰበው አመራር ቡድኖች እየፈጠረ አንዱ ሌላውን እያሳደደ እየበላ ፓርቲውን ወደ ማይድንበት ደረጃ አድርሶታል ብለዋል። በ60 ቀናት ተሰብስበው ከመጨቃጨቅ ባሻገር የፈጠሩት የአስተሳሰብና የአመራር አንድነት አልነበረም። በመጨረሻ አንዱ ቡድን ሌላውን ቡድን ገፍትሮ ነሐሴ 2016 ዓ.ም ቁጥጥር ኮሚሽን ያልደገፈውና ያልተቀበለው ጉባኤ በማካሄድ ጉባኤውን ህወሓት ወደ 4 ቡድን መከፋፈል ያዋለደ ነው ብለዋል። አንዱ ቡድን ስምረት፣ ሌላው ወለዶ የሚሉ ፓርቲዎች በመመስረት የተቀሩት ህወሓት ነን የሚሉት ደግሞ ለሁለት ቡድን ተከፍለው ውስጥ ለውስጥ እየተባሉ እንደሚገኙም አብራርተዋል። ደብረጽዮንና ጌታቸው ህወሓት በማዳከም ታሪክ ይጠይቃቸዋል። የትላንቱ ህወሓት ዛሬ የለችም ነገም አትመጣም። ዛሬ ያለው ህወሓት ስርዓትና መርህ አልባ እንደሆነና ለአሁኑ መድረክ የሚዋጅ ህወሓት የለም፣ ስለ ግሉ ጥቅሙ እንጂ ስለ ህወሓት ጥንካሬ የሚጨነቅ አመራርም የለም ሲሉም ገልጸዋል። ከ2 ዓመት በላይ በእስር ላይ የሚገኙት መምህርት መስከረም አበራ አይናቸው በጽኑ መታመሙን ጠበቃቸው ሰለሞን ገዛኸኝ ለአዲስ ማለዳ ተናግረዋል። በእነ ዶክተር ወንዶሰን አሰፋ መዝገብ ተከሳሾች መካከል አንደኛዋ የሆኑት መስከረም ከዚህ ቀደም ምንም አይነት ህመም ገጥሟቸው የማያውቅ መሆኑን ጠበቃቸው ያስታውሳሉ። ነገር ግን ከቅርብ ጊዜ ወዲህ አይናቸውን እጅጉን መታመሙን ጠቅሰዋል። ይሁንና ካለፈው 1 ወር ጀምሮ አይኗ ይቀላል፣ በጣም ስጋው ይታያል፣ ያማት ነበር፣ እንድትታከም ፍርድ ቤቱ ጠይቄ ሄዳ ተመርምራ ነበር በማለት የጤና ክትትሉን አስታውሰዋል። በኋላም ሁለተኛ ምርመራ ማድረጋቸውን ያወሳሉ። ጠበቃ ሰለሞን ከትናንት በስቲያ ሐሙስ ቃሊቲ ማረሚያ ቤት በመሄድ መምህርቷን በአካል ያገኟቸዋል። ከዚህ ቀደም አንድ አይናቸው ብቻ ቢሆንም ሲያገኟት ግን ሁለቱም መታመማቸውን ይመለከታሉ። ሁለቱም አይኖቿ ታመዋል፣ ከፍተኛ ስቃይ ውስጥ ነው ያለችው ያሉት ሰለሞን ከዚህም ትናንት አርብ በአስቸኳይ ፍርድ ቤት ይሄዳሉ። የፍርድ ቤቱ የመሃል ዳኛም ያለምንም ማወላበል በፍጥነት ትታከም የሚል ትዕዛዝ ሰጥተው ነበር። ነገር ግን የትዕዛዙ ወረቀት ሳይወጣ ቀርቷል ብለዋል። እናም ዛሬ ቅዳሜ ነገም እሁድ ሰኞም በዓል በመሆኑ መምህርት መስከረም አስቸኳይ ሕክምና የማግኘታቸው ነገር አጣብቂኝ ውስጥ መግባቱ አመልክተዋል። መምህርቷ ግን በጽኑ መታመማቸውን አጽንኦት ሰጥቷል። ከውጭ በኡጋንዳ ይህ ዘገባ እስከተጠናከረበት ጊዜ ድረስ ከግማሽ በላይ የምርጫ ጣቢያዎች ላይ ቆጠራ የተካሄደ ሲሆን ሙሴቬኒም 76.25 በመቶ ድምጽ በማግኘት እየመሩ መሆኑን ኮሚሽኑ ይፋ አድርጓል። ኡጋንዳ እንደ አውሮፓውያን አቆጣጠር ከ1986 ጀምሮ ለ40 ዓመታት እየመሩ የሚገኙት ዩሪ ሙሴቬኒ ከፍተኛውን ድምጽ ያገኙ መሆናቸውን ሲነገር፣ ዋነኛ ተፎካካሪያቸው ቦቢ ዋይን ደግሞ 19.85 በመቶ ድምጽ አግኝተዋል። ቦቢ ዋይን ይህን ድምጽ ያገኙ እንጂ በቁም እስር ላይ ናቸው። ሁከትና ብጥብጥም ሊነሳ ይችላል የሚል ስጋት መፈጠሩን አልጀዚራ ዘግበዋል። ከሁለቱ ዋነኛ ተፎካካሪዎች ውጭ ያለውን ድምጽ ቀሪ 6 እጩዎች አግኝተዋል። ፕሬዝዳንቱ በትናንትናው ዕለት ድምጻቸውን ሲሰጡ ምንም አይነት ማጭበርበር ካልተፈጸመ 80 በመቶ ያህሉን አገኛለሁ ሲሉ ተናግረው ነበር። ሙሴቬኒ ይህን ያህል ድምጽ እንደሚያገኙ ቀድመው ቢናገሩም የኢንተርኔት አገልግሎት ግን እንዲቋረጥ አድርገው ነበር። ተቀናቃኛቸው ቦቢ ዋይንም በበየነ መረቡ በተቋረጠበት ወቅት ከፍተኛ ማጭበርበር ተፈጽሟል ባይ ናቸው። ፓርቲያቸው ናሽናል ዩኒቲ ፕላትፎርም በኤክስ ገጽ ትናንትና ሐሙስ ባሰራጨው ጽሑፍ የቦቢ ዋይን ቤት በጸጥታ ኃይሎች ተከቧል፣ በቁም እስር ላይ ይገኛሉ ብሎ ነበር። የፖሊስ ቃል አቀባይ ኪቱማ ሩሶክ ዋይን በፖሊስ ቁጥጥር ስር ስለመሆናቸው መረጃው እንደሌላቸው ለሮይተርስ ተናግረዋል። የተባበሩት መንግስታት የሰብአዊ መብት ቢሮ ባለፈው ሳምንት ባወጣው መግለጫ ምርጫው የሚካሄደው በከፍተኛ አፈና ውስጥ ነው ሲል ገልጾ ነበር።
የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ሌሎች ተጨማሪ አዳዲስና ትኩስ መረጃዎች ታገኛላችሁ። መልካም ጊዜ